የአሮጊቷን መኪና በነፃ በመጠገኑ ከስራ አባረሩት። ነገር ግን ከጥቂት ቀናት በኋላ ያቺ ሴት ማን እንደነበረች ሲያውቅ ጉድ አለ። በዛ ግለት በበዛበት ጋራጅ ውስጥ የመሳሪያዎች ድምፅ አካባቢውን ሞልቶታል። ሊዊስ የተባለ ወጣት መካኒክ እጆቹ በከባድ ስራ የገረጡና ልብሶቹ በቅባት የቆሸሹ ቢሆኑም ሳያርፍ ይሰራል። ብዙ ሀብት ባይኖረው ቅንና ትልቅ ልብ ያለው ልጅ ነው። የታመመች እናቱን ያስታምማል። የሚያገኛት እያንዳንዷ ሳንቲም ለእሷ መድኃኒት መግዣ ነው የምትውለው። የምትነዳው መኪና ለመንቀሳቀስ ራሱ የምትከብድና የምታቃስት መኪና የያዘች አንዲት አሮጊት በዛ ጠዋት ወደ ጋራዡ መጡ። እርምጃቸው ዝግ ያለ ቢሆንም አይኖቻቸው ግን የየዋህነት ይነበብባቸዋል። በስሱ በሚንቀጠቀጥ ድምፅ እንደምን አደርክ ልጄ? መኪናዬ ለየት ያለ ድምፅ እያወጣች ነው። ምን እንደማደርግ ግን ግራ ገብቶኛል አሉት። ሊዊስም ፈገግ ብሎ አይዞን ማማ፣ አትጨነቁ፣ እስቲ ሊያት፣ ከባድ ነገር አይሆንም አላቸው። ሞተሩን እየፈተሸ ሳለ እሳቸው በትኩረት ይመለከቱታል። በስራው ላይ ያለው ትዕግስትና ለሰው ያለው ክብር የገዛ ልጃቸውን አስታወሳቸው። ወዲያው ወሬ ጀመሩ። ከከተማ ወጣ ብሎ ባለች ትንሽ ቤት ውስጥ ብቻቸውን እንደሚኖሩ ነገሩት። ሊዊስ በሐዘን ትንፋሹ እየተቆራረጠ እርሱም ከታመመች እናቱ ጋር እንደሚኖር በየቀኑም ለእርሷ የተሻለ ሕይወት የመስጠት ህልም እንዳለው ነገራቸው። እናቴን ነው የሚያስታውሱኝ አላቸው። ከልቡም እየሳቀ ለዛ ነው እንደ እርሶ ያሉ ታላላቅ ሰዎች ስመለከት የመርዳት ስሜት የሚሰማኝ። የአሮጊቷ አይኖች በደስታ በሩ። ምንም ባይናገሩ በውስጣቸው ለዚህ ልጅ ትልቅ ፍቅር አደረባቸው። ይህ ምስኪን ወጣት ካየቻቸው ባለሀብቶች በላይ ክብር ያለው ሰው መሆኑን ተረዱ። ልቡን ሊፈትኑትም ወሰኑ። መኪናው ተስተካክሎ ሲያልቅ ቦርሳቸውን እንደሚፈልጉ መስለው ተቁነጠነጡ። ወይኔ ልጄ፣ በጣም አፈርኩ፣ የብር ቦርሳዬን የረሳሁት ይመስለኛል አሉ በሐፍረት አንገታቸውን ደፍተው። ሊዊስ ለጥቂት ሰከንዶች ዝም ብሎ መኪናዋንና እናቲቱን ተመለከተ። አይዞሽ ማማ፣ ምንም አይደለም፣ አንድም ሳንቲም አይከፍሉም፣ ብቻ በጥንቃቄ እንደሚነዱ ቃል ይግቡልኝ። እሳቸውም ቀስ ብለው ግን ልጄ አለቃህስ ምን ይልሃል አሉት። ሊዊስ በሐዘን ፈገግታ ንግግራቸውን አቋረጣቸውና ችግር የለውም ማማ፣ ከገንዘብ በላይ የሚበልጡ ነገሮች አሉ አላቸው። ሊዊስ ንግግሩ ሳይጨርስ የባለቤቱ ድምፅ እንደ መብረቅ አስተጋባ። ምን አልክ ብሎ ጮኸ። ዶን ኤርኔስቶ ሽበት የወረሱና ግልፍተኝነት የሚያጠቃው ሰውዬ ዝም ብለ በነፃ አደስክላት። ሊዊስ ለማስረዳት ቢሞክርም ኤርኔስቶ በንዴት አቋረጠው። ለዛ እኮ ነው ድሃ ሆነ የምትቀረው። እንደ ነጋዴ ማሰብ ሲገባ እንደ ምስኪን ለማኝ በስሜት ትነዳለ። ይህ ጋራጅ የበጎ አድራጎት ድርጅት አይደለም። ያቺ አሮጊት ሊረዳቸው የሞከረው ወጣት በሰው ፊት ሲዋረድ አይቶ አይኖቻቸው በእንባ ተሞሉ። ሊዊስም እንባውን እየተቆጣጠረ አንገቱን ደፋ። ያደረግኩት ለምጽዋት ሳይሆን ትክክለኛ ነገር ስለሆነ ነው አለ በሚንቀጠቀጥ ድምፅ። ኤርኔስቶ ጣቱን እየቀሰረ ትክክለኛ ነገር ማድረግ ሂሳብ አይከፍልም፣ ተባረሃል አለው። አካባቢው በድንገት ጭጭ አለ። ሌሎቹ ሰራተኞች ጣልቃ ለመግባት አልደፈሩም። አሮጊቷ ሴት በድንጋጤ አፋቸውን ያዙ። ሊዊስም ጓንቱን አውልቆ ጠረጴዛው ላይ አኖረ። ስለሰጡኝም እድል አመሰግናለሁ አለ ድምፁ እየተሰባበረ። አሮጊቷ አንድ ነገር ሊናገሩ ቢፈልጉም ቃላት ሊወጣላቸው አልቻለም። ብቻ ሄደው አቀፉት። ቤተሰቦች ይህንን ታሪክ እየሰማችሁ ላይክ ማድረግና ሰብስክራይብ ማድረግ እንዳይረሱ። ዶን ኤርኔስቶ ወደ አሮጊቷ ዞሮ እርሶም ሌላ ጊዜ ሲመጡ ገንዘብ ይዘው ይምጡ፣ እዚህ ጋር በነፃ መረዳዳት የለም አላቸው። እርሳቸው ግን ምንም ሳይመልሱ በውስጣቸው ትልቅ ውሳኔ አሳልፎ በዝምታ ሄዱ። የዛን ወጣት ዕጣ ፋንታ ለመቀየር እያቀዱ ነበረ። በዛ ምሽት ሉዊስ አይኑ አብጦ ወደ ቤት ገባ። እናቱ እንደተለመደው ቀንህ እንዴት ነበር ብላ ጠየቀችው። እርሱ ግን ህመሙን ደብቆ ፈገግ አለ። በውጪ ዝናብ ይዘንብ ነበር።
ያቺ ምንም የሌላት የመሰለችው ሴት ግን ሕይወቱን ልትቀይር እንደሆነ አላወቀም። በማግስቱ ሊዊስ ያለ ሥራ ተነሳ። ሥራ ፍለጋ ቀኑን ሙሉ ቢዞርም ያለ ሥራ ልምድ ወይም ወረቀት የሚቀጥረው አጣ። አመሻሽ ላይ መስኮት ስር ቁጭ ብሎ ዝናቡ ሲመለከት እናቱ እጁን ይዛ ልጄ ተስፋ አትቁረጥ፣ ለደግ ሰው አምላክ ሽልማቱን ይሰጠዋል አለችው። ከጥቂት ቀናት በኋላ ለሥራ ቃለ መጠይቅ የሚጠራ ስልክ ደረሰው። ወደ ተባለው አድራሻ ሲሄድ ዓይኑን ማመን አልቻለም። ከፊቱ ዘመናዊ ጋራጅ ቆማ፣ ስሙም በሕንፃው ላይ ተጽፏል። የሊዊስ አውቶሞቲቭ ጋራጅ ይላል። ሊዊስም ግራ ገብቶት ስህተት ያለ ይመስለኛል ሲል ኤሌና ወይም ያቺ አሮጊት ሴት በክብር ወጡ። ልጄ ምንም ስህተት የለም፣ ይህ ቦታ ያንተ ነው አሉት። ኤሌና ትልቅ ሀብት ያላቸው ግን በጣም ቀላል ልብስ የሚለብሱ ባለ ሀብት ነበሩ። ያለምንም ክፍያ በረዳኸኝ ጊዜ የሞተውን ልጄን አስታወስከኝ። ያንተ ደግነት እውነተኛ መሆኑን ማየት ፈልጌ ነበረ። አረጋግጫለሁም። ለዛ ነው የሚገባህን ዕድል የሰጠው አሉት። ሉዊስ በእንባ ተሞልቶ አቀፋቸው። መቼም ቢሆን ደግነትህን ላለመቀየር ቃል ግባልኝ አሉት። ወሬው በአካባቢው ተናፈሰ። የቀድሞ አለቃው ኤርኔስቶ ወሬው ሰምቶ ለማመን ከብዶት ጋራጁ ድረስ መጣ። ሉዊስ አዲሶቹን መኪኖች ይዞ ሰራተኞቹ ሲመራ አየው። ሕይወት ፈገግ ብላሃለች አይደል አለው ኤርኔስቶ። ሉዊስም በተረጋጋ መንፈስ አይ ሕይወት በአንተ ትዕቢት ምክንያት የቀማችኝን ነው የመለሰችልኝ አለው። ኤሌናም ቀረብ ብለው እኔ ኢንቨስት የማደርገው በሰው እንጂ በቁጥር ላይ አይደለም አሉት። አንተ ግን የነበረህን ምርጥ ሰው አጣ አሉት። ኤርኔስቶም አንገቱን ደፍቶ ወጣ። ከዛ ቀን ጀምሮ የሉዊስ ጋራጅ የተስፋ ምልክት ሆነ። ልምድ የሌላቸውን ወጣቶች እየቀጠረ ዕድል ሰጣቸው። በየቀኑ ኤሌናን እየጎበኘ አበባ ይወስድላቸዋል፣ ቡና አብሮ ይጠጣል። ከዓመት በኋላ ኤሌና ስትታመም ሉዊስ እንደ እናቱ ተንከባከባቸው። በመጨረሻው ትንፋሻቸውም ትልቅ ነገር እንደምትሰራ እውቅ ነበር አሉት። ሉዊስም እጃቸውን ይዞ እያለቀሰ ያለ እርሶ ይሄ ሁሉ አይሆንም ነበር አላቸው። ኤሌና በሰላም አረፉ። ሉዊስ ግን ትልቅ ትምህርት አገኘ። እውነተኛ ሀብት ያለው ሳይጠየቁ በሚረዱ ደግ ልቦች ውስጥ ነው። ከወራት በኋላም ጋራጁ ግድግዳ ላይ እንዲህ የሚል ጽሑፍ ሰቀለ። ደግ መሆን መቼም ስህተት እንዳልሆነ ላስተማሩኝ ለኤሌና ቫርጋስ መታሰቢያ ይሁን አለ። መልክ ሊያታልል ይችላል፣ ደግነትና ክብር ግን ሁሌም ሊከበሩ ይገባል። ቤተሰቦች ይህም ቪዲዮ ከየትኛው ሀገር ሆናችሁ እንዳያችሁት በኮሜንት ላይ ጻፉልኝ። እንደዚህ አይነት የሰውን ስብዕና የሚገነቡ አስተማሪና ጣፋጭ ታሪኮች በየጊዜው እንዲደርሳችሁ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ።